ስለ ጸሎት ትንሽ ነገር ማለት ፈለኩኝ። ብዙ ሰው በጣም ይጸልያል፣ በተለይ እንጸልያለን እኛ ክርስቲያኖች እግዚአብሔር ፊትና ይጸልያል ግን መልሱ ፍሬ አልባ ይሆንበታል። በደንብ ትኩረት አድርጋችሁ እንድትሰሙኝና ከዚህ ንግግር በኋላ የምትጸልዩት ጸሎት ይለወጣል፣ መልሳችሁ ቅጽበታዊ ይሆናል። አሜን አሜን ነው ወይ? ብዙ ሰው በእውነት እንደ ክርስቲያን ይጸልያል። ምንም ቢደክም እንኳን በቃ ጌታ ሆይ ይላል ይጸልያልና፣ ግን እንዴት ነው የሚጸልየው? ጸሎታችን ፍሬያማ እንዲሆን እንዴት መጸለይ አለብን? ምን አይነት ጸሎት ነው እግዚአብሔር ፊት መጸለይ አለብን የሚለው ለመስማት ዝግጁ ናችሁ? አሜን። ከዚህ በኋላ ከዛ ጸሎታችሁ ይቀየራል። ኢየሱስ ጌታ ነው። ብዙ ሰው የግርግር ጸሎት ይጸልያል፣ የመታወክ ጸሎት ይጸልያል፣ ያለ መረጋጋት ጸሎት ይጸልያል። ተንበርክኳል እኮ ግን የለም፣ ሰውየው የለም፣ የሆነ ቦታ ላይ ነው ያለው። ወይ ቀን ስራ ያበሳጨው ሰውዬ ጋር ነው ያለው፣ ስጋው ተንበርክኳል፣ መንፈሱ ግን የለም። ወይ ደግሞ ስልኩን እየጎረጎረ ነው፣ ወይ ደግሞ የሆነ ነገር ብቻ እያሰበ ነውና ከልቡ እየጸለየ አይደለም፣ ግን ተንበርክኳል፣ ስርዓቱን እየፈጸመ ነው። እግዚአብሔር ደግሞ እንዴት እንድንጸልይ ይፈልጋል ወዳጆቼ? እግዚአብሔር እንዴት እንድንጮህ ይፈልጋል? ምን አይነት ጸሎት ነው ሰማይን ዝቅ የሚያደርግልን? ምን አይነት ጸሎት ነው እግዚአብሔር እንዲሰማን የሚያደርገው? ይሄን ጥቂት ነገር ከሰማችሁ ትባረካላችሁ። የመጀመሪያ ያለ መታወክ ጸልዩ። ያለ መታወክ ማለት የሚረብሻችሁን ነገር አጥፍታችሁ ጸልዩ። እግዚአብሔር ፊት ለመጸለይ ስታስቡ ለምን የፈለገ የምትፈልጉት ሰውዬ ሊደውልላችሁ ይችላል፣ ከእግዚአብሔር አይበልጥም። ማንንም ሰው ከእግዚአብሔር አይበልጥም እዚህ ምድር ላይ ማንም ሰው። ስለዚህ የመጀመሪያ ስልካችሁን አጥፉት። ወደ ጸሎት ለመዘጋጀት ራሳችሁን አረጋጉ። ከዛ እግዚአብሔርን ወርሺፕ ከማድረግ ጀምሩ። ጸሎታችሁ እግዚአብሔርን ከማምለክ ጀምሩት። ከመዘመር ሊሆን ይችላል፣ ከማምለክ ጀምሩት። ከዛስ እየጸለያችሁ ሳይሆን ማመን ያለባችሁ ከመጸለያችሁ በፊት ነው ማመን ያለባችሁ። ውጤታማ የሆነ ጸሎት፣ መልስ የሚያመጣ ጸሎት፣ የእግዚአብሔርን ጆሮ ወደ እናንተ እንዲሰማ የሚያደርግ ጸሎት እምነት ያለው ጸሎት ነው። እኔ አሁን ልማዴ ምንድነው? አምኜ ነው፣ ገና ተንበርክኬ አይደለም ማምነው። ኦሬዲ እንደተሰራልኝ አምኜ ነው መጸለየው። አሜን። እንደሚሰራልኝ ሳይሆን እንደተሰራልኝ አምኜ ማን ፊት እየቀረብኩ እንደሆነ አውቀዋለሁ። ዘመዴ አይደለም፣ የሆነ ጓደኛ አይደለም፣ የሆነ ምክር ቤት የሚሰራ ቀበሌ የሚሰራ ሰው ጋር አይደለም የሄድኩት፣ ሁሉን የሚችል እግዚአብሔር ጋር ነው የሄድኩት። ስለዚህ አምኜዋለሁ፣ እንደተሰራልኝ አምኜዋለሁ። ስለዚህ ጸሎቴ በምን ይሆናል? በእምነት። እግዚአብሔርን ያለ እምነት ምን ማሰኘት አይቻልም። አቤት! እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ያቺ ሴት 12 አመት ሙሉ ደም የፈሰሳት የነበረች ሴት ነክታ አይደለም የተፈወሰችው፣ አምና ነው የጀመረችው። አምና ነው ፈውሷ፣ እምነቷ ጋር ነው የጀመረው። አሜን። ገና ሳትነካው እንደምትፈወስ እርግጠኛ ናት። ምናልባት ይፈውሰኝ ይሁን፣ ልንካው ይሁን፣ ይዳስሰኝ ይሁን፣ እንደው ጁን ይጭንብኝ ይሁን የሚል መላምት የላትም። ቢነካው እፈወሳል። የዛ ሰዓት እኮ ተፈውሳለች ሴትዮዋ። እምነቷ የሆነ ነገር አድርጓል እኮ ሴትዮዋ። ያቺ ሴት ነክታ ሳይሆን አምና ነው የተፈወሰችው። ስለዚህ ጨርሳ ስለጀመረች ጀምራ አይደለም ጨርሳ ጀመረች። ሃሌሉያ። እና በዛ ውስጥ ጌታ ኢየሱስ እየሄደ የሚያጋፉት፣ የሚነካኩት፣ የሚዳስሱት ብዙ ጥያቄ አለባቸው። ያለ ጥያቄ አይደሉም እዛ ጋር የከበቡት፣ በጥያቄ ናቸው፣ ግን ያለ እምነት ናቸው። ወይ ቃል እስኪያወጣ እየጠበቁ ነው፣ ወይ ስማቸውን እስኪጠራ እየጠበቁ ነው፣ ወይ ፕሮፌሲ እስኪያረጋላቸው ገና የሆነ ፕሮሰስ እየጠበቁ ነው። እና በዛ መካከል ጀምራ የመጣች አለች። እምነቷን ተቀብላ ፈውሷን ተቀብላ የመጣች አለች። በሚያጋፉ መካከል አልፋ እንደምትፈወስ አልፋ የመጣች አለች። እምነቷ ታላቅ የሆነ ብርቱ ሴት አለች። 12 አመት ቀላል አይደለም። እኛ ሴቶች የሴቶች ወግ እንኳን ለ3 ቀን አንዳንዱ 7 ቀን እንዴት ነው የሚሰለችው አይደል?
ያስጠላል። 12 ዓመት ሙሉ ደግሞ ሞት ይሻላል ወዳጆቼ። ትዳሯን ሁሉ ያጣችበት ግን መድኃኒት ያላገኘችበት፣ ሁሉ ገንዘቧን ያላትን ያጣችበት ግን ምንም ማስታገሻ ያላገኘችበት፣ መድኃኒት ግን ኢየሱስ እንደሆነ ያመነችበት አንድ እውነት አለ። ስለዚህ ጸሎቷን ከምን ጀመረች? ከእምነት ጀመረች። ነካቸው፣ ከጌታ ኃይል ወጣ። ምን ሆነ? ተፈወሰች። ጌታ ኢየሱስ ጠየቃቸው፣ ከኔ ኃይል ወጥቷል የነካኝ ማን አለ ሲል ደቀ መዛሙርቱ ጴጥሮስን ጨምሮ ጌታ ሆይ በዚህ ሁሉ ሕዝብ መካከል እንዴት ማን ነካኝ ትላለህ? እያጋፋንህ አይደል እንዴ ያለ ነው? አይ አይደለም፣ እሱ መነካት አይደለም፣ የእምነት መነካት ተነክቻለሁ። ከኔ ኃይል እንዲወጣ የሚያደርግ መነካት ተነክቻለሁ። ከዛ ወጣች። ጌታ ሆይ እኔ ነኝ አለች። ስለዚህ ጸሎታቸው ምን ይፈልጋል? እምነት ይፈልጋል። እግዚአብሔር ፊት አምናችሁ ጀምሩ። ምንም ተራራ ሊሆን ይችላል። እግዚአብሔር ፊት ምን ብላችሁ ጀምሩ? አምናችሁ ጀምሩ። ሁለተኛ በመንፈስ ጸልዩ። በመንፈስ የሆነ ጸሎት ነው የጌታ ልብ የሚነካው። ብዙ ሰው በልማድ ይጸልያል። በልማድ ስለሚጸልይ ረጅም ዘመን ይጸልያል። ያ እንዴ ትንሽ ነገር እኮ ነው። እግዚአብሔር ፊት ግን ልማዳዊ ጸሎት ስለሚጸልይ መልስ አያገኝለትም። ከዚህ በኋላ በመንፈስ ጸልዩ። በመንፈስ ጸልዩ። መንፈስ ምን ይላል? ድካማችንን ያግዛል። እንዴት እንድንጸልይ ያሳየናል፣ ያስረዳናል። በማይነገር መቃተት ይቃትትልናል። አንድ ሰው ይሄን ቃል ያንበብልኝ። ሮሜ 8:26 የእምነት ጸሎት በመንፈስ የመጸለይ ጸሎት። ሮሜ 8:26 እንዲሁም ደግሞ መንፈስ ድካማችንን ያግዛል። እሺ እንዴት እንድንጸልይ እንደሚገባ አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። እንዴት እንድንጸልይ አናውቅምና መንፈስ ራሱ በማይነገር መቃተት ይማልድልናል። ስለዚህ እንዴት እንደምንጸልይ እኛ አናቅም። ውጤታማ ጸሎት፣ መልስ ያለው ጸሎት መንፈስን የተደገፈ ጸሎት ነው። አሜን። መንፈስ ላይ የተደገፈ ጸሎት፣ በመንፈስ የሆነ ጸሎት ስንጸልይ፣ በመንፈስ የሆነ ጸሎት ሰማይን ያናግራል፣ ሰማይ ዝቅ ያደርጋል። እግዚአብሔር እንዲሰማችሁ በዛ ጸሎት እንዲገኝ ያደርጋል። ሃሌሉያ ሃሌሉያ። ውጤታማ ጸሎት። ከዛ በመንፈስ ለምሳሌ እግዚአብሔር እንዲያደርግላችሁ የምትፈልጉት ልመና አላችሁ አይደል? እግዚአብሔር ፊት የምትለምኑት ልመና አለ። አሁን አምነናል፣ መንፈስ አግኝቶናል። የምንለምነው ልመና ደግሞ አለ እግዚአብሔር ፊት። ያን ልመና በመንፈስ ሆነን አምነን እየለመን ነው፣ እየጸለይን ነው። እግዚአብሔር እንደሚሰጠን አምነን በፊቱ እየለመንን ነው፣ እየጸለይን ነው። ምን ያህል ጊዜ ስለዛ ኬዝ መጸለይ አለብን? ምን ያህል ጊዜ? ከዚህ መካከል ምናልባት ማግባት የሚፈልግ ሰው እጁን ያሳይ። ማግባት። እሺ ቴንክ ዩ ተባረኩ። እግዚአብሔር በዚህ አመት ይዳራችሁ፣ ትዳር ይስጣችሁ። ስለ ማግባት ስለምንም ነገር ኦሬዲ አምነናል፣ በመንፈስ ሆነናል። ከዛን እየለመንነው ነው። አሁን እግዚአብሔርን ሶስተኛ ስቴፕ ላይ እየለመንነው ነው። ስንለምነው እንዴት ነው የምንለምነው? አምነን ምን እንደሚሰጠን እግዚአብሔር እንደሚሰጠን አምነነው በእግዚአብሔር መንፈስ ሆነን እንደ እግዚአብሔር ቃል እንደ ፈቃዱ። አሜን። ልመናችንን እንደ እግዚአብሔር ቃል እንደ ፈቃዱ አምነነው ስንጸልይ፣ እኔ በህይወት የሰራልኝ ነው የምነግራችሁ። እንደ እግዚአብሔር ቃል እንደ ፈቃዱ በእምነት ልመናችንን እግዚአብሔር ፊት ስንጸልይ ስናቀርብ እግዚአብሔር ይሰማናል። እንደ እግዚአብሔር ፈቃድ የጸለይነው ጸሎት በሙሉ፣ እንደ እግዚአብሔር ፈቃድ የለመነው ልመና በሙሉ፣ ጸሎት በሙሉ መልስ የሚያገኘው እዛው የተንበረከካችሁበት ቦታ ላይ ሆናችሁ ነው። ኦሬዲ ተመልሷል ያ የለመናችሁት ልመና። እሺ ከመጽሐፍ ቅዱስ ላሳያችሁ። አንደኛ ዮሐንስ ምዕራፍ 5 ላሳያችሁ። ምዕራፍ 5 ከቁጥር 14 በእርሱ ዘንድ ያለን ድፍረት ይሄ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። አሜን። በእርሱ ዘንድ ያለን ድፍረት ይሄ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንደሚሰማልን ብናውቅ፣ አይገርማችሁ? የምንለምነውን ሁሉ እንደሚሰማልን ብናውቅ ከእርሱ የለመነው ልመና እንደተቀበልን እናውቃለን። ምክንያቱም እንደ እግዚአብሔር ቃል እንደ ፈቃዱ ስለጸለይን። አንዳንድ ጸሎቶች እንደ ምኞታችን ነው የሚጸለዩት፣ እንደ ፍላጎታችን እንጂ እንደ እግዚአብሔር ፈቃድ አይደለም። ለምሳሌ እኔ አሁን ያናደደኝን ሰው ግደልልኝ ብለ አይሰማኝም። ይሄ የኔ ፍላጎት ነው።
አይሰማኝም። ምክንያቱም እግዚአብሔር ለኔም አባት ነው፣ ላስቀየመኝም ሰው አባት ነው፣ ለሁለታችንም አባት ነው። እንደ ፈቃዱ በህይወቴ ሊጠቅመኝ የሚችለው እንደ እግዚአብሔር ቃል ብለምን እዛችሁ ቦታ ላይ እግዚአብሔር ሰምቶኛል፣ እዛችሁ ቦታ ላይ እግዚአብሔር አድምጦኛልና እንደ ተቀበልን ብናውቅ ይላል እምነታችን ምን ያህል ከፍ ያለ ይሆናል። ሌላ አንድ ጥቅስ ልጨምርላችሁ አልጨርም። ማርቆስ 11:24 ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ። አሜን። የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ። ሃሌሉያ። ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉ። ጸሎታችሁ እንደተቀበላችሁ ምን አድርጉ? እጃችሁ እኮ አልገባም ጸሎታችሁ ግን ምን አድርጉ? እመኑ። በምን መጸለይ? በእምነት መጸለይ፣ በመንፈስ መጸለይ። ልመናችንን እንደ እግዚአብሔር ቃል እንደ ፈቃዱ በእምነት መጸለይ ውጤታማ የሆኑ መልሶችን ወደኛ ያመጣሉ። መልሳችንን ያፈጥነዋል። አሜን። በመረጋጋት መጸለይ ከመጋፋት ይልቅ መንካት ህይወታችንን ይለውጠዋል። ከኢየሱስ ጋር መራመድ አይደለም፣ ኢየሱስን ልቡን መንካት፣ የልቡን ትርታ ማወቅ። ጥቂት እምነት ቢኖራችሁ አለ፣ ትንሽ እምነት ቢኖራችሁ የስንዴ ቅንጣት ታክል ብታምኑ ይህን ተራራ ተነቅለ ይሆንላችኋል። ስለዚህ ዛሬ እምነት አላችሁ እግዚአብሔር እንደሚያደርግላችሁ፣ እግዚአብሔር ጸሎታችሁን እንደሚሰማ የምትጸልዩት ጸሎት በእምነት በመንፈስ እንደገና ደግሞ በእግዚአብሔር ቃል እንደ ፈቃዱ ያ ሁሉ ዛሬ ማታ መልስ ያገኛል። ከዛ በኋላ ስትጨርሱ ጸሎታችሁን በምስጋና ጨርሱ። ስላረክልኝ አመሰግናለሁ ጸሎቴ መልስ አግኝቷልና። ምክንያቱም የሆነ ነገርና መጻፉ መልስ አግኝቷል ጸሎታችሁ እና በዛ ርስ ደጋግመን እንድንጸልይበት አይፈልግም ጌታ። በጣም መደጋገም ያለባቸው እኮ ጸሎቶች አሉ፣ መደጋገም ያለባቸው ጩኸቶች አሉ፣ መደጋገም የሌለባቸው ደግሞ ጸሎቶች አሉ። አንድ እግዚአብሔር ፊት ልመናችንን አስታውቀን ድካማችንን ያውቃል። እሱ ደግሞ ያግዘናል፣ ይረዳናል፣ ይሰማናል። በሰማይ ላይ ያለው እኛ ስንንበረከክ ያዳምጣል። ምን አይነት ጸሎት ትጸልያለች? ምን አይነት እምነት አላት? በመንፈስ ናት ወይ በስጋ ናት? ሁሉን ይመረምራል፣ ሁሉን ያውቃል። ስለዚህ የዛችሁ ሰዓት የምትመለስ ጸሎት አለች። መጨረሻ በምስጋና ስላደረክልኝ አመሰግናለሁ ቸርነ በሉት። እግዚአብሔርን እንደ ተቀበለ ሰው አምናችሁ ጀምሩ ጸሎታችሁ። ለጌታ ከፍ ያለ ጭብጨባ እልልታ። ሃሌሉያ። መሆን ይጀምራል። አሜን አሜን። መሆን ይጀምራል። መልስ ማግኘት ይጀምራል። ከዛሬ በኋላ ጸሎታችሁን አስተካክሉት። ታስተካክላላችሁ። እስኪ የገባው ሰው እጁን ከፍ ያርግልኝ። ምን ያህል ሰው ገብቶታል? ሰይ በዚህ ጸሎት እስከዛሬ ያረጀ ጸሎታችሁ እግዚአብሔር ዝም እንዲል ያደረገ ጸሎታችሁ ይሄ ምክር ይለውጠዋል። እውነት ትለወጣላችሁ። በዛ ህይወታችሁ ምስክርነት ይበዛል። የሚበዛ ነገር ይበዛል።